ሽፍና አድርጊው። ቲክቶክ ባይዘጋ ግልጥ ነበር ማድረጉ ከዚህ የበለጠ ምንም በቃ ብቻ ይሄ ሁሉ ነገር እንኳን ተብዬ በዚህ ሰዓት ማለት ነው ሁሉም ሰው ሊጠላኝ ምናምን ይገባ ነበር። ራሴን ዲፌንድ ያደረኩበት ነገር የለም። የሁሉንም ነገር እኔ ነኝ እሺ ጥፋተኛ ብዬ ነው ተቀብዬ የተቀመጥኩት። ግን እኔም አንተም እውነቱን እናውቀዋለን አይደለ? ማስረዳት ራሱ አልፈለኩኝም። በቃ ከኔ ኤክስፕላኔሽን በላይ የሆነ እግዚአብሔር አለ እሱ ይፈርድልኛል ብዬ የተቀመጥኩት እና እኔ አላቅም። በቃ የሆነ ጉልበት ትሰጠኛለች ውስጥ የሆነ እውነት በጠየኳት ቁጥር ማለት ነው። በቃ እኔ በጣም ደካማ ነኝ፣ ግን ጉልበቴ በሙሉ እግዚአብሔር ነው። እኔ አቅም የሰጠኝ እግዚአብሔር ነው እና አምናለሁ። በቃ ከዚህም በላይ ምንም ነገር ቢፈጠር ኤቭሪዴይ ቴክስት ይደርሰኛል፣ ማስፈራሪያ ቴክስት ቀን በቀን እስካሁን ድረስ ማለት ነው። ይሄንን ለቀዋለሁ፣ ይሄንን አሳይሻለሁ፣ ይሄን እንደዚህ ትሆኛለሽ ምናምን። ግን እውነት ለዛች ደቂቃ ለ2-3 ደቂቃ ልቤ ይፈራል እንጂ ዞር ብዬም አላስታውሳቸውም። በቃ ብሎክ አድርጋቸው ይልቀቁት። እንደዛ ሆኗል ውስጥ ያለው ነገር። በጣም ትላንቴን ማንም ሰው ቢናገረኝ እኔ እግዚአብሔር ይቅር ያለልኝን ነገር ሰው እያወራ ይቀራል እንጂ ምንም የሚያመጣው ነገር የለም። እኔ ሰው አይደለሁኝም፣ እኔ ያቺ ሀና አይደለሁኝም። እና በስጨፍር የሆነ የኮንሰርት ነገር ሰራ ከምሰደበው ይልቅ ቤተክርስቲያን ውስጥ እየዘመርኩ በምሰራው ቪዲዮ በጣም ተሰድቤያለሁ። አታስመስልና ቤተ መቅደሱን አታርክሽብን ውጭ ምናምን ይሉኛል ማለት ነው። እና ግን በቃ እግዚአብሔር የልብን ስለሚያይ ሁሉንም ያሳልፋል። አሁንም አልፏል እያልኩ ሳይሆን ግን በቃ ከዚህ በላይ ቀና እንደሚያደርገኝ በጣም የምተማመነው። በጣም ያው መጀመሪያም ሰንበት ተማሪ ምናምን ብሆን እውነት ለመናገር ዘፈንም አልሰማ ምናምን ልጅ አልነበርኩኝ። መዝሙርም እዘምራለሁ፣ ዘፈኑንም እሰማለሁ፣ እዛም እዚህም ነገር ነበርኩኝ። ከዛ ግቢም እያለሁ በቃ እንጃ በጣም እኔ እንትን ነኝ፣ ፍጥን ያልኩ ልጅ ነኝ በተፈጥሮዬ ማለት ነው። አብሬ መውጣት ፈልጋለሁ፣ መዝናናት፣ መጨፈር ያኔም ፈልጋለሁ። ግን ልክ እንዳልኩ ነው በቃ ያላሰብኩት ነገር ተፈጠረና በቃ የለም ለራሴ ያለኝን ክብር ምንም የለም ከሆነ ሰዓት በኋላ ላይ አዲስ አበባ ከመጣሁ በኋላ ተመልሼ ማለት ነው። እና ምንም አይመስለኝም። ሰይጣን ደግሞ ምንድነው የሚያደርገው? ኤቭሪቲንግ ኖርማላይዝ እንድታደርግ ነው የሚያደርግ። የመጀመሪያ ቀን ለምሳሌ ስትጠጣ ትክክል እንዳልሆነ አይምሮህ ይወቅስህና ከዛ ግን ልድገም ሁለተኛ ቀንም ከዛ በቃ ላይፍ ስታይል ይሆናል። የለም ኖርማል ነው ከሁሉም ያደርገው የለ አካባቢ ያለህን ሰው ብቻ እየተመለከትክ ኖርማል ነው እንደዚህ ማድረጉ የሚል አይነት አስተሳሰብ ውስጥ ይከታል። ማጨሱንም እንደዛው፣ ሌላ ነገሩንም መጨፈሩንም ሁሉንም ነገሩን እንደዛው ማለት ነው። ያው መጀመሪያም ሰንበት ተማሪ ምናምን ብሆን እውነት ለመናገር ዘፈንም አልሰማ ምናምን ልጅ አልነበርኩኝ። መዝሙርም እዘምራለሁ፣ ዘፈኑንም እሰማለሁ፣ እዛም እዚህም ነገር ነበርኩኝ። ከዛ ግቢም እያለሁ በቃ እንጃ በጣም እኔ እንትን ነኝ፣ ፍጥን ያልኩ ልጅ ነኝ በተፈጥሮዬ ማለት ነው። አብሬ መውጣት ፈልጋለሁ፣ መዝናናት፣ መጨፈር ያኔም ፈልጋለሁ። ግን ልክ እንዳልኩ ነው በቃ ያላሰብኩት ነገር ተፈጠረና በቃ የለም ለራሴ ያለኝን ክብር ምንም የለም ከሆነ ሰዓት በኋላ ላይ አዲስ አበባ ከመጣሁ በኋላ ተመልሼ ማለት ነው። እና ምንም አይመስለኝም። ሰይጣን ደግሞ ምንድነው የሚያደርገው? ኤቭሪቲንግ ኖርማላይዝ እንድታደርግ ነው የሚያደርግ። የመጀመሪያ ቀን ለምሳሌ ስትጠጣ ትክክል እንዳልሆነ አይምሮህ ይወቅስህና ከዛ ግን ልድገም ሁለተኛ ቀንም ከዛ በቃ ላይፍ ስታይል ይሆናል። የለም ኖርማል ነው ከሁሉም ያደርገው የለ አካባቢ ያለህን ሰው ብቻ እየተመለከትክ ኖርማል ነው እንደዚህ ማድረጉ የሚል አይነት አስተሳሰብ ውስጥ ይከታል። ማጨሱንም እንደዛው፣ ሌላ ነገሩንም መጨፈሩንም ሁሉንም ነገሩን እንደዛው ማለት ነው። ኢቭን ላይክ አሁን የተፈጠረው ነገር ሁሉ የወጣው ስለኔ የወጣው መረጃ ሁሉ መጀመሪያ ለሁሉም ነገር መነሻ ይሄ ነው። በዚህ ምክንያት ነው እንደዚህ አይነት ነገር ውስጥ የገባሁት ብዬ ነው አምኜ የተናገርኩት በሰዓቱ ያው አብሮ ለነበረው ሰው ማለት ነው። ግን የተፈለገው የኔን ስም ማጥፋት ስለሆነ ተቆርጣ ከዛ በኋላ ያደረኳቸው ስህተቶች ብቻ ነው የወጡት እና ጊዜው ይመጣል ላይክ ደፍሬ የምናገርበት ቀን። ምክንያቱም በዚህ በቃ አትዚስ ፖይንት እኔ ላይክ ሌሎች ብዙ እህቶቼ ቢማሩብኝ ምናምን ብዬ ነው የማስበው እንጂ ወይ ለምን እንደዚህ ሆንኩኝ ለምን እንደዚህ ተወራብኝ ምናምን ብዬ አይከፋኝም ስለምንም ነገር ማለት ነው። አንድ ሰው እንኳን ከኔ ህይወት አይቶ የተሻለ ነገር ማምጣት ከቻለ በቃ ያለኔ ትልቅ ነገር ነውና ከባድ ነው። ግን በቃ ከእግዚአብሔር ጋር የማይታለፍ ነገር የለም። ከምንፈርድ ጠጋ ብሎ የሰውን ህመምና ስቃይ ማወቅ በጣም አሪፍ ነገር። ያንተ ልጅ ስላላደረገኝ አመሰግናለሁ። እንኳን አንተ አባቴ አልሆንክ ለልጅ አዝናለሁ። ነገ ልጅ ችግር ውስጥ ቢገባ ቪዲዮ ሰርተህ ትደፋዋለህ። ባይ ዘ ወይ ቪዲዮ ትሰራበታለህ። አስሎንጋስ ገንዘብ እስካስገኘልህ ድረስ አንተ ለማንም አትመለስም። ልጅ ላይ ትሰራበታለህ አንተ ነገ ቪዲዮ
ስለዚህ እንደዚህ አይደረግም። ፈጣሪን አታታልልም። እሺ የኔ አባት እኔ አንተ አልክም አላልክም የማንንም ገዳማት ማስታወቂያ አልሰራም። ምክንያቱም ህሊና ይወቅሰኛል። ገባ እዚህ ጋር እየጨፈርኩ እዚህ ጋር ገዳም ላይ ህሊና ስለሚወቅሰኝ ገብታችሁ ፔጅ ማየት ትችላላችሁ። ስንት ጊዜ ነው እንደዚህ አይነት ቪዲዮ የሰራሁት? የገዳማት ቪዲዮ ከሰራሁ ስንት ዘመኔ ነው? አልሰራም እኮ አይደለ ጋይስ። ይሄን ደግሞ ኢቭን ቤንጂ ጋር ሄጄ ስናገር እኔ የስፒሪቹዋል ላይፌ እምነቴ ፐርሰናል በጣም በቃ ፕራይቬት አድርጌዋለሁ። ፕራይቬት በማድረጌ ደግሞ እግዚአብሔር ይመስገን እግዚአብሔር በጣም ጠቅሞኛል። እናንተ ጋር ፊት ለፊት መጥቼ ስላልዘመርኩ ኦር ምን አይደለም እኔ እና እሱ ብቻችን ማለቅስበትን እግዚአብሔር ያውቃል። ለዛ ነው ቀን በቀን የተሻለ ነገር ላይ ያስቀመጠኝ ያለው። ለዛ ነው እኔና መድኃኒዓለም የኔ ቤት ራስ መድኃኒዓለም እንጂ ገንዘብ አይደለም። ሶሪ ቤቴ ብትገባ ፊት ለፊት የምታየው የመጀመሪያው ነገር የዚህ ቤት ራስ ክርስቶስ ነው የሚል ነው የምታየው። ያንተ ራስ ግን ክርስቶስ አይደለም። ያንተን ራስ ገንዘብ አድርገዋል። ገንዘብ ደግሞ ንጉስ አይሆንም። እሺ ገንዘብ እግዚአብሔር ባርኮ የሚሰጠን ነገር ነው። ስለ ገንዘብ ስለ ባለ ሀብት ብለህ ደግሞ እንደዚህ መናገር እኔ አይዲዩ አሁንም እስኪ ከባለ ሀብት ጋር መተኛት ፈልጋለሁ ያልኩበትን ቪዲዮ ልታሳይ ፈልጋለሁ። አታመጣም። ፈጥረህ ነው የምታወራው። ለአንተ እንዲመችህ ነው፣ ለዩቲዩብህ እንዲመችህ ነው የምታወራው። የለም እንደዚህ አይነት ነገር ብዬ አላውቅም። እንዴ ነጠላ ለብሰው እኮ እዚህ ጋር ዘምረው እዛው ጋር እኮ ሙሉጭ አርገው የሚሰድባችሁ ከኔ በጣም ታላላቅ የሆኑ እናትና አባቶች ያሉበት አፕ ላይ እኔ ባለጌ ልባል አልችልም። እኔ ግልጽ ነኝ እንጂ ባለጌ አይደለሁም። ግልጽ ነኝ፣ ግልጽ ነው የማወራው። ይሄ ተፈጥሮዬ ነው። ከተፈጠርኩ ጀምሮ ፊት ለፊት ማወራ ሰው ነኝ። እንደዚህ ነው ተፈጥሮዬ ነው። ምንም ልረዳ አልችልም እንጂ ባለጌ አይደለሁም። እኔ አውርቼም አላውቅም። እኔ ቁጭ ብዬ ከእንትና ጋር እንደዚህ መተኛት ፈልጋለሁ እንደዚህ የቶሪ ካፌ ወጥቶም አላውቅም። በጣም የሚያስቀው ስክሪንሻት ስላደረኩልህ በኤአይ እየሰራሃትን የኔ ፎቶ ስላለች ስሜን አልጠራሁም ብለህ ከሆነ የምትንበላጠጠው እሱም አለልህ። ህጉን ላይ ፈርድብሃል እኮ አንተ። እንደዚህ እኮ ማድረግ እኮ አችልም። አየክ አየክ ቤተሰብ ጋር አይኬድም። ቤተሰብ በጣም ክቡር ነው። ቤተሰብ ለሁሉም ሴንሲቲቭ ነው። ቤተሰብ፣ እምነት፣ ሀገር ይሄ ለሁላችንም በጣም ሴንሲቲቭ የሆነ ነገር ነው። እኔ ስለ ኢትዮጵያ አንድ ሰው የውጭ ሰው ቢናገረኝ ዝም አልለውም። ስለ ኦርቶዶክስ ሌላ ባለ እምነት ሰው ቢናገረኝ ዝም አልለውም። ስለ እናትና ስለ አባቴም ደግሞ ሌላ ሰው ከተናገረኝ ዝም አልለውም። የለኝማ ህይወት ከነሱ ውጪ። እነሱ ናቸው በቃ አለሞቼ እነሱ ናቸው። አት ኦፍ ዴይ እነሱ ናቸው የኔ ህይወት እነሱ ጋር ነው የሚያልቀው። እነሱ የሆነ ነገር የሆኑ ቀን እዛው ይወሰደኝ እኔንም ገባክ። አንዷ በዚህ ዘፈን ስትደንስ አየዋት። ምን ይላል መሰላችሁ? ዘፈኑ የአራዳ ልጅ ከዜሮ ተነስቶ ያመጣዋል የማይገባበት ገብቶ ይላል። እውነት ነው። አሁን የአራዳ ልጅ የተባልነው መስመር የለሽ ቲክቶከሮች ነን። የማንገባበት ቦታ የለም ታውቃላችሁ። ሽንት ቤት እንገባለን፣ መኝታ ቤት እንገባለን፣ የሰው ትዳር ውስጥ እንገባለን፣ ጭፈራ ቤት እንገባለን፣ ብቻ እናመጣዋለን። አዎ ምን ያመጣል? ዶላር። በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ ያለው። ስለዚህ ተመልካች እርቃን የሚወድ ከሆነ ምን ይደረጋል እንግዲህ ያው አወላልቀን እንሞክራለን አይደለም እንዴ? ወደደ ተመልካች ምን እናርግ? ተመልካች ሁማኔር ከወደደ ደግሞ ምን አማራጭ አለ? ያው ገዝተን እንሰፋለን። አሁን እኔ ስጋቴ ተመልካቹ ሰው ሲዘረፍ ማየት እንዳይወድ ነው። ዶር ቱ ዶር እንዳይጀምሩብን። አያራዳ ልጅ አሁን ያሉ ሙዚቃዎች ደግሞ የአራዳ ልጅ የሚሉት እንደምንም ብሎ ጥሩ መኪና የገዛ ገንዘብ በእጁ ያለው የሚጫጫስ ወጣትን ነው። ነገር ግን አስቡት ለሁላችንም አራዳ የመሆን ትርጉም በባሌም በቦሌም ብሎ ሀብታም መሆን ቢሆን እኮ እንተላለቅ ነበር እኮ። ነገር ግን ፈጣሪ ያስቀመጠልን ህግ ደግሞ ባገኛችሁት መንገድ ሩጡ ሳይሆን በጠባቡ በር ግቡ ነው። የአራዳ ልጅ ማለት ጆሮውን ለመላእክት እንጂ ለዝሙት ዜማ የሚሰጠው አይደለም። ምክንያቱም ነገ በዘላለም እሳት ቢጮህ የሚሰማው እንደሌለ ያውቃል። የአራዳ ልጅ በውድ መጠጥ እየተራጨ አይኮራም። ምክንያቱም ነገ በገሃነመ እሳት ጉሮሮውን የሚያርስበት ጠብታ ውሃ ከቶ የሚያቀብለው እንደሌለ ያውቃል። የአራዳ ልጅ ውዱን የክርስቶስን ስጋ በነፃ በልቶ ክቡር ደሙን ጠጥቶ ይኮራል እንጂ በየዳንኪራ ቤቱ በበላው ስጋና በጠጣው አልኮል አይመካ። የተሽካላ እየጠቆረ ነው። ምን እሺ አንተ እኮ ልሙጣው ላቂጦንክና እንደዚህ ብትቀመጥም አጥንትህ ቀድሞ ስለሚነካው ቂጥህ አየር ላይ ይንሳፈፍና የሚጠቁሩበት ሪዝን አላገኘም። የኛ ሰፋ ሞንደልደል ያለ ስለሆነ ማለት ነው፣ ለመቀመጫነት ስለምንጠቀምበት ማለት ነው። የተቀመጠ ነገር ደግሞ ብዙ ቦታ ሲነካካ ሲጀመር የትኛው ቀይ ቂጥ ነው አንተ እንደዚህ ሊያስወራክ የቻለው? የትኛው ቀይ ቂጥ ነው? መላጣ አትሽን ብታጠፊ ህይወትሽን ብትሰዊ ማርያምን ነው የምልሽ። እኛ ምናቀሽ ምናምን ወይ ደግሞ ለቪው ለምን ምናምን የሚል ሰው ነው ያለው እንጂ እግዚአብሔር ምስክሬ ነው የምልሽ። ባምቢ ማንም ግድ አይሰጠውም በዚህ ቲክቶክ ላይ። እኔ አሁን ማርያምን ስቶሪዋ ላይ ጻፈችውን ቀጮናት ደውላው ብላ የምታውቂያት ከሆነ እንደዛ ምናምን ብላ ተኝቼ ነበር። ቀስቅሳ እንትን ያለችኝ ሳይደነገጥኩ። ለምን
እኔ ከዚህ በፊት እኮ ራሴን ለማጥፋት እኮ ጥረት አረኩኝ። ከዛ ገመዱን ያስኩትኝ አልዋሽሽም። እኔ ቤት አልዋሽም። ገመዱን ጨበጥ አድርጌ ያስኩት። ከዛስ እንዲህ ይዤው ገመዱን ያው አባቴ ሞት ነው የምላችሁ ገመድ ይዤ አውቃለሁ። ደበኛ ወፈር ያለ ገመድ ሊያተርፈኝ እንደው ቀጭን ገመድ ቶሎ ይገላል። ወፍራም ገመድ ነው በሰዓቱ ያስኩት። ብንጠለጠልም መተርፍ ነበረ። ያችን ገመድ ይዤ ቴንኪው ጊፍት ጋላሪ የምትሞሉ እያስታወሳችሁ ቤተሰብ ወሬ ላይ ነኝ። ያችን ገመድ ይዤ ፊት ለፊቴ ማን መጣልኝ? ደረት ያለው ጎረምሳ ጎምለል ጋር ቤታዬ ቆንጂት ሚለኝ ገመዱን ይዤ መድኃኒዓለም ያሳያችሁ እንግዲህ ገመዱን ይዤ ከዛስ ደግሞ ታፕ አንበሳ የጌመሮች አንበሳ ሲጎርፍላቸው ቆዳንጆ ልብስና ጫማ ቤት ሲገዙ አየሁ አልዋሻም። ገመዱን ይዤ ገመዱ ምን እየታየበት እንደሆነ አላውቅም። ከዛ አባቴ ደግሞ ልጄ ነይ እስኪ ዛሬ ምሳቢ እንውጣ የሚል ነገር ድምጽ ጆሮዬ ላይ መጣ። ጆሮዬ ላይ እኔ አልዋሻም። አሁን እናንተ ምን አይነት ውሸታም ቀዳዳ ነሽ? ጥሩም ባልትሪ ይችላል። በፍጹም አልዋሻም። ጆሮዬ ላይ ፋዘሪ ነይ እስኪ ልጄ ነይ ወጣ እንበል እስኪ ከእህቶችሽ ጋር። እህቴ ደግሞ ማለት ነው ማማ ሚል የቤተሰቤ ባማረን ማማ ነይ እስኪ እንሂድ ሲፎራ ግዢልኝ። ምን እህቴ ላይ ጥልቅ ጥንቡቅ ነው ያለው ጆሮዬ ላይ ማለት ነው። ኢትዮጵያ ያሉ ዘመዶች መቼ ነው ኢትዮጵያ የምትመጪው? ሀገርሽ አልናፈቀሽም? ገመዱን ይዤ ነው ይሄ ሁሉ የታየኝ ማለት ነው። ሃሌሉያ! ያ መንገድ ተሰብሯል። ዛሬ ስብከት ነው። ያ መንገድ ተሰብሯል፣ ፈራርሷል። እግዚአብሔርን ሁሉ ጊዜ ወደዋለሁ ምላችሁ ለምንድን ነው? ለእግዚአብሔር የምከፍለው ቃል የለኝም። ለእግዚአብሔር የምሰጠው ነገር የለኝም።